ቤዛና አልማዝ በመጨረሻም ሁሉም ነገር አበቃላቸው። ጀግናውና አንበሳው ካሌብ ከሚባለው በላይ እውነታውን ከደስታ ሰማና ማንቁርታቸውን ይዞ ጎዳና ላይ እንዲወጡ አደረጋቸው። ወይዘሮ አልማዝ የኔ ልጅ እያለች ስትለው እኔ ያንቺ አባሽ ልጅ አይደለሁም፣ በፍጹም አንቺም እናቴ ልትሆኚ አትችይም። ከምልሽና ከምነግርሽ በላይ እንዳንቺ በህይወት ያፈርኩበትና የተናደርኩበት ሰው የለም። ስለዚህ ምንም ቢፈጠር ምንም ከዚህ ከቤት ላይሽ አልፈልግም፣ ውልቅ ብለሽ ሂጂ ብሎ ከባድና አደገኛ ማስጠንቀቂያ ሰጣት። ቤዛና አልማዝ ሻንጣቸውን ይዘው ከዛ ከቤት ውልቅ ብለው ሄዱ። ደሊላና ወይዘሮ አዜብ ደግሞ ከሚባለው በላይ በድንጋጤ ፍዝዝ ብለው ቀሩ። ቆይ እንዴት፣ ለምን፣ በምን አይነት ሁኔታ እውነታውን ደረሰበት ብለው መፈላሰፍ ጀመሩ። ደስታ እንግዲህ ሁሉንም ነገር ጠራትና ዘርግፎ የነበረውን ፋይልና ሚስጥር ሁሉ ሰጠው። ደሊላም በጣም ደነገጠች። ወይዘሮ አዜብም ልቧን ገድፋ ራሷን መቆጣጠር አቃታትና ወይኔ ጉዴ፣ በቃ እድሜ ዘላለሜን በፈተና ተፈተንኩ ማለት ነው። በጣም ያሳዝናል። ካሁን በኋላ ምንም ባደርግ ምንም ካሌብ እውነት እንደነዚህ አሽቀንጥሮ ይጥለኝ ይሆን ወይስ እናቱ እንደሆንኩኝ ያቅ ይሆን እያለች ውስጥ ውስጧን በሀዘን መቃጠልና መንገብገብ ጀመረች። ከሚባለው በላይ እጅጉን በጣም መስዋዕትነትና ዋጋ ስታደርግለት የነበረው ፍቅር ይሄ ብቻ መሆኑንም ተረዳች። ፍቅሯ ከልፋት በኋላ ውጤት መኖሩን ስታይ እጅጉን በጣም ደስ አላት። ደሊላዬ፣ አንቺ ለእኔ ብዙ ነገር አድርገሽልኛል። እውነት ለመናገር እነዚህ አረመኔና ከባድ ሰዎች በህይወቴ ላይ ትልቁን ጨዋታ ተፈታትነውብኛል። አሁን ላይ ግን ከምለው በላይ ህይወት ፊቷን ስታዞርብኝ አንቺ ካጠገቤ ሆነሽ እንደረዳሽኝ በጣም አመሰግናለሁ ብሎ መናገር ጀመረ። ደስታ እንግዲህ ደወለለትና ለካሌብ ስማ፣ እኔ አሁን ካንተ ጋር አንተን ለማስረዳት ብዙ ጊዜም አልወስድም። የምፈልግ ከሆነ የዛኔ ቤት ሰላም የምትፈልገው ከሆነ እንዲሁም ደግሞ ማን እንደሆነ የቤትን ሰላም እየበጠበጠ ያለው መፍትሄውን በሙሉ የምታገኝበት ላንተው መረጃ ልስጥህ፣ ሁሉም ነገር ያበቃለታል ብላ ከሚባለው በላይ ወሰነችና እጅጉን ራሷን መቆጣጠር አቅቶት ነበር። ደስታ እንግዲህ ካሌብም እየተነጫነጨ የግድ ደስታ ማግኘት ስላለበት ደስታን እባዶ ሜዳ ላይ ተገናኙ። ደስታም ደግሞ በስልኩ ያስቀመጣቸውን ፋይሎች በሙሉ ለካሌብ ሲሰጠው ካሌብ ራሱን መቆጣጠር አቃተውና በድንጋጤ ወደ ቤት ሄደ። ቤዛ እንዲሁም ደግሞ አልማዝ እፈልጋችኋለሁኝ ብሎ አላቸው። በጣም ደነገጡ። ምን ተፈጥሮ ነው? ከመቼ ወዲህ ነው እንደዚህ የሆነው? እንዴት ሊሆን ይችላል ብለው በጣም ከሚባለው በላይ ችግር ውስጥ እንደገቡ አስበውት ነበር። በመጨረሻ ግን ወደደችም ጠላችም ኮተታችሁን ይዛችሁ ዛሬ ከዚህ ከቤት እንድትወጡ ፈልጋለሁ። እስከ ዛሬ ድረስ ስታታልሉኝና ስታጃጅሉኝ የነበራችሁ ሰዎች እውነታውን ደርሽበታለሁ። ላያችሁ አልፈልግም፣ ውልቅ ብላችሁ ሄዱ አለና እውነታውን ተናገረ። ከዛ እነሱም ወደዱም ጠሉም ከዛ ከቤት ማንቁርታቸውን አንጠልጥላ ይዛ ለመውጣት ምንም ምክንያት የላትም ነበረ። እያንዳንዱ የተፈጠረውንና የሆነውን ነገር በሙሉ ከደስታ ሰምቶታል። እውነት አልማዝ እናቴ መስላ እንደዛ ስትንሿከክብኝ የነበረው ለጥቅም ነው? ይህን ሁላ መንገድ መሄድ ምን አስፈለገ? ወይኔ ሰው ክፋት፣ ወይኔ ሰው ክፋት እያለ ከሚባለው በላይ ተናደደ። ሰላም 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 ሰላም! ውድ የተከበራችሁ የተወደዳችሁ የስጦታ ሚዲያ ቤተሰቦች እጅግ በጣም ተወዳጁና በጉጉት ስንጠብቀው የነበረው
ደሊላ ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ ውድና መልካም ቤተሰቦቼ ክበሩልኝ ማለት ነው። እጅግ በጣም ተወዳጁና በጉጉት ስንጠብቀው የነበረው የደሊላ ድራማ ትልቅ ነገር ይዞ መጥቷል ማለት ነው። እጅግ በጣም ከሚባለው በላይ ትልቅ ዋጋና መስዋዕትነት ከፍላ እስከ ዛሬ ድረስ እውነታውን እንዳውቅ ያደረገችው እንዲሁም ደግሞ እውነታውን እንዳውቅ ስትደክም የነበረችው ጀግናና አንበሳይቱ እንዲሁም ደግሞ ደሊላ ከካሌብ ግን ሆና የአልማዝንና የቤዛን ሴራ ስታጋለጥለት ነበር። እሱ ግን እውነታውን አምኖ መቀበል ሲያቅተው ብዙ ነገሮችን መጋፈጥ እየፈለገ ብዙ ነገሮችን እየደረሰበት ነበረ። በመጨረሻ ወይዘሮ አዜብን ባልሰራቸው ስራ ወንጀለኛና ጥፋተኛ እስከምትባል ድረስ ራሷን ባልፈለገችውና ባልጠበቀችው መንገድ እስከምትጠረጠር ድረስ በጣም ስሜታዊ ሁና ነበረ። እንግዲህ ይሄንን ነገር እሷም ምንም ትግስቷ ስታጣ ከዚህ በላይ ምንም ልቋቋምበት የምችለው አቅም የለኝም። እኔ እኮ እየጠበቅኩ ያለሁት ከእናንተ ቤተሰብነትን ነበር። ለካ ሳትወልጂኝ ልጄ ነው እያልሽ ስታጃጅኝ የነበረው ለዛ ነው አይደል ብላ ተናገረ። ደኒላ ወደ አዜብ መኝታ ክፍል ገብታ ካሌብ መጣና እኔ ምንሽ ደሊላዬ እዚህ ቤት የተፈጠረው ነገር ጭቅጭቁም ሁሉም ነገር ማለቂያ የለውም ከምትዩ በላይ ግን በጣም ናፍቀሽኛል አላት። እንዴ ካሌብ ምን ሆነሃል? አሁን ቆይታችንን ሳሎን አድርገን የለ እንዴ እንዴት ይህን ያህል ናፍቃለሁ ብላለችው። እሷም በጣም ግራ ተጋብታ ስለነበር አይ ሁሉም ነገር ለበጎ ነው፣ በጊዜውና በሰዓቱ ሁሉም ነገር ይስተካከላል ከሚባለውና ከሚታሰበው በላይ ግን እጅግ በጣም የሚያሳዝነውና የሚገርመው ነገር ሁሌ በተፈጠረውና ሁሌ በተከሰተው ነገር ሰላማችንን ማጣታችን። ቆይ ለኔና ላንቺ ጥሩ ጊዜ እንዳይኖረን ተደረግን። በላሁን ሂድ፣ ሌላ ነገር እንዳይመስላቸው እዚህ መቆየት ለነሱ ሰላም አይደለም ብላለች። ወይዘሮ አዜብ ከአልማዝ ክፍል ገባችና እቅዳቸውን ማውራት ጀመሩ። ወይዘሮ አዜብ በፍጹም ለካሌብ የአልማዝን እናትነት መሆን መናገርም አልፈለገችም። በጣም ደንግጣ ስለነበር ራሷን መቆጣጠር አቅቷ ስለነበረ ስሚ አልማዝ፣ ነገሩን አንቺ እንደምታስቢው አይደለም። አሁን ካሌብን ሂጄ ላስረዳህ ብለው በፍጹም የሚረዳ ሰው አይደለም። ስለዚህ ምንም ብትይ ምንም ከዚህ በኋላ ችግሮችን መጋፈጥ በጣም ይከብዳል። እያንዳንዱ ለደረሰብንና እየሆነ ላለው ነገር የግድ ሁሉንም ነገር መሸፈን አይጠበቅብንም። አንቺም ከምታስቢውና ከምትዩ በላይ ለእኔ በጣም ጥሩና መልካም ሴት ነሽ እየተባባሉ መሞጋገስ ጀመሩ። አዜብ እኔ የምፈልገው ነገር ካሌብ ሙሉ በሙሉ የኔን እናትነት አምኖ እንዲቀበል ነው ብላለቻት። ችግር የለውም ወደ ማታ ላይ ገብቼ አናግረዋለሁ ብላለች። ቤዛ እያንዳንዱ የሚያወሩትን ነገር በር ላይ ተለጥፋ እየሰማች ነበር። ቤዛ መጨረሻ ላይ ከአልማዝ ጋር እማዬ ቆይ ምን እየሆንሽ ነው? እየተሸነፍሽ ነው እንዴ? ነገሩ ወዴት እየሄደ እንደሆነ አልገባኝም። ሁኔታሽ እኮ ምንም ደስ አይልም አለቻት። እንዴ የኔ ሁኔታ ደስ ለማለት ምን መሆን ነበረብኝ? ተረጋጊ እንጂ ቤዛ፣ እያንዳንዱ የተፈጠረውንና የሆነውን ነገር ቀስ በቀስ የምናስተካክለው ይሆናል። ስለዚህ በህይወታችን እያለን ጥሩ ነገር እንዳልሰራን አውቃለሁ። አሁን ላይ ግን ከምትዩና ከምታስቢው በላይ በጣም በጣም ብዙ ነገር ቢፈጠርም ያንን ነገር ወደፊት መጋፈጥ ያለብን በትዕግስት ነው አለቻት። እሺ እንደዛም ከሆነ አመሰግናለሁ፣ ለሁሉም ነገር ለመልካም ነው ብላለቻት። እማዬ እኔ ቤዛ ግን በህይወቴ ተስፋ የሚባል ቆርጬ አላቅም። ከምታስቢውና ከምትዩ በላይ ብዙ ችግሮችን ተቋቁሜ እዚህ ላይ ደርሻለሁ። መጨረሻ ላይ ግን እያንዳንዱ ለሆኑት ነገራቶች ትልቅ ዋጋና መስዋዕትነት
ብከፍልም ከታሰበው በላይ ብዙ ነገሮችን መጋፈጥ አለብኝ ብላ አለች ማለት ነው። ይህን ነገር እንግዲህ በፍጹም ውስጧ መቀበል ባይፈልግም እያንዳንዱ በህይወት እርምጃዋ ላይ ላለው ነገር ትልቅ ተስፋ ያደረባት ይመስላል። ሌላው እንግዲህ ከሚታሰበው በላይ ደሊና ከወይዘሮ አዜብ ጋር የወደቀውን ፎቶ አመጣችና ይሄ ፎቶ የማን ነው ብላ ስትላት፣ ደሊናዬ የጎረቤት ልጅ ፎቶ ነበር እናቱ ለእኔ ስታኝ አስቀምጨው እንደዛ ነው አለቻት። ከዛ እሺ እንደዛ ከሆነ ጥሩ ነው። ቤዛም ጥሩ ስሜት የላትም። ይህን ፎቶ ያገኘሁት ሳሎን ላይ ነው። ቤዛ ደግሞ ድል ያደረገች መስሏት በደስታ ነው እየፈነጠዘች አየዋት። ይህን ነገር ማስተካከል አለብን። ምንም አታስቢ፣ ሁሉም ነገር በቅርብ እውነት ይሆናል። ዛሬ ካሌብን አናግረዋለሁ ብላለች። ወይዘሮ አዜብ ወደ ካሌብ መኝታ ክፍል ሄዳ እሱም የተፈጠረውን ነገር በሙሉ እማላቅ እንዳይመስልሽ አዜብ፣ እኔ ትልቁ ስህተቴ ሰውን ማመኔ ነው። አንቺ ደግሞ በፍጹም ይህን ታደርገኛለሽ ብዬ አንድ ቀንም አስቤም አላውቅም። ይህም በማሰቤ ትልቅ ችግር ውስጥ ነው የገባሁት፣ ትልቅ ስህተት ውስጥ ነው የገባሁት። እመኒኝ፣ ዛሬም ነገም ደስተኛ ለመሆን የግድ ዋጋና መስዋዕትነት መክፈል እንዳለብሽ ወቂ ብሎ ሲላት፣ እባክህ ካሌብ፣ እኔ አንድም ነገር መጥፎ ነገር አልሰራሁም። ሁሉንም ወደፊት ሲጋለጥ የምታዩ ይሆናል። ካሌብ፣ ከምታስበው በላይ ነው እኮ ውስጤ ይሰማኛል፣ ይከፋኛል ብላለችው። ውስጥሽን የሚሰማሽና የሚከፋሽ ላንቺ ነው። እኔ ምንም ያደረግኩት ነገር የለም። ከዚህ በኋላ ያንቺን ሮሮ የምሰማበት አቅም የለኝም። ውጭ ከዚህ አለና ከክፍሉ መነቃቅሮ አስወጣት። ወይዘሮ አዜብ የልጇን ፎቶ ይዛ ደምን ባያለቀሰች፣ አንተን ችግር ውስጥ ማስገባት አልፈልግም። ምንም ቢፈጠር ልጄ ነህ። ላንተ ስል ብዙ ዋጋና መስዋዕት እከፍላለሁ። አሁንም በዚች በአንድ ሳምንት ውስጥ ትልቅ እውነታውን ነገር ሰርቼ መሄድ አለብኝ እያለች ብቻዋን በጭንቀት ውስጥ ተወጥራ ማወራራት ጀመረች። መጨረሻ ላይ የሆነና እየተፈጠረ ያለው ነገር በከባድ ዋጋና በከባድ ችግር ውስጥ እያስገባት መሆኑን ተረድታለች ማለት ነው። እስካሁን ያልተቀየረችውና በክፋት እያየችው ያልሆነ ደሊላ ካጠገብ ሁኜ ሁሌ ላንተ ደስታ ለመስጠት ዝግጁ ነኝ ብላ ቃል ገብታለታለች። ደሊናና እንግዲህ ካሌብ ይጣመሩ ይሆን? የቤዛና የወይዘሮ አልማዝ መጨረሻ ይሄ ይሆናል። ካሌብ እንግዲህ አልማዝ እናቱ እንዳልሆነች ሁሉንም ነገር አፍረጥርጦ ደስታ ነግሮታል። ወላጅ እናቱ ማን እንደሆነች የሚያውቅበት ጊዜ ቅርብ ይሆናል። ደኒናም ከካሌብ ጋር በደስታ የምትኖርበትም ሰዓት ቅርብ ይሆናል። ወደ የተከበራችሁ የተወደዳችሁ የቻናል ቤተሰቦች ቻናሉን ላይክ፣ ሰብስክራይብ እያረጋችሁ ለምታበረታቱኝ በጣም አድርጌ አመሰግናለሁ። በቀጣይ ፓርት እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ።